እንዴ በጣም እኮ ችግር የለውም። እግዚአብሔርን ለቀበል አይደለም። አይ እኔ ደግሞ በጣም የሚገርመኝ ነገር ልቡን እግዚአብሔር እንዴት እያደረገው እንዳለ በቃ አልቅሳ ምናምን አዎ አልቅሻለሁ። ግን ደግሞ እንደሱ ልታነቅ ብዬ ጫካ ለጫካ ወጭ አላል። ችግሩ እኮ እዛ ጋር ይሄ ጤነኛ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ በሩታዬ ስም እውነት ለመናገር በጣም ከልብ አመሰግናለሁ። ተባረኩልኝ። ብዙዋችሁ ከሩታ ጎን ነው ያላችሁ። ለሀቀኛ የምትቆሙ ሰዎች ሁልጊዜ ያደርጋችሁ ማለት ነው። እና ዛሬ የመጣሁበት ዋነኛው ነገር ሩታዬ ትላንትና በጣም ነው ያኮራችኝ፣ በጣም ነው የኮራውባት ማለት ነው። ምክንያቱም አንዳንዴ ዝምታም ሲበዛ በጣም ይመራል ማለት ነው። በቃ ማርም ሲበዛ እንዴት ነው ምርር አይደለም የሚለው የሩታ ነገር በዝቶ ነበር። እንኳንም ተነፈሰች። ስለተነፈሰች በጣም ደስ ብሎኛል ማለት ነው። እና ሩታዬ በዚሁ አጋጣሚ አንቺ የማንንም ኦዲየንስ የምንም ነገር የሰውን ጫጫታ እንደማሰሚ አውቃለሁ። ጀግና ነሽ በዚህ ማለት ነው። ማንም ምንም ይበልሽ መስሎ የማይታይሽና በማንነትሽ የምትቀጥይበት ድንቅ ጎበዝ እንደሆንሽ ደግሞ አውቃለሁ። አሁንም ቢሆን በክብርሽ እንዳትደራደሪ፣ አሁንም ቢሆን እንዳትፈሪያቸው። እነሱ አንድ ቀን አላከበሩሽም ሩታዬ። እነሱ ለአንቺ ክብር አልሰጡሽም። እንደዚህ እየተሰደብሽ እየተረገርሽ ሊሸቅሩብሽ ነው የሚፈልጉት ማለት ነው እንጂ እያንዳንዳቸው አንቺን ቢፈልጉሽ አንቺን ቢያከብሩሽ ሁሉም ነገር በጊዜው ያስተካክሉ ነበር። አይደለም 1 አመት 2 ቀን አይጨርስባቸውም ነበር። አሁንም ቢሆን ልካቸው አስገቢላቸው፣ እንዳትፈሪ። አንቺ ከመጣሽ በኋላ ነው እነሱ ሰው የሆኑት ማለት ነው። እነሱ ማንም አያውቃቸውም ነበር። አይተናል። አንቺ ሳትመጣ በፊት ብዙ ነገር አይተናል። አንቺ ከመጣሽ በኋላ ብዙ ነገራቸውን ቀይረሻል ሩታዬ ማለት ነው። ካለባበሳቸው፣ ካድናቆታቸው፣ የስጦታ ማስሲገባላቸው በአንቺ ስም ያልተቀበሉት የስጦታ አይነት የለም። ግን አንድ ቀን እንኳን ተባረክልኝ አላሉሽም። ክብር በይልኝ ልጅ አላሉሽም። አንቺ ስትረገጪና አንቺ ስትሰደቢ ነው የሚወዱት ማለት ነው። እያንዳንዱ ከአብርሽ አባት ጀምሮ ከእናት ጀምሮ ከእህት ጀምሮ ከሀይሚ ጀምሮ ከኤፍሬም ጀምሮ ሩታ ከመጣች በኋላ ነው የፈቶ ማት፣ የልብስ ማት፣ የብር ማት፣ የተለያየ ነገር ሲበረከትላቸው የነበረው ማለት ነው። ያንን ለምደው ነው ዛሬ አንቺን ከፍ ዝቅን የሚያረጉ ማለት ነው። ከአሁን ወዲህ ከፍ ዝቅ እንዲያረጉሽ እንዳትፈቅጂ፣ በድራማ መልክ ቢሆን ማለት ነው። በተለይም ደግሞ ለዚህ እባብ ለሆነ ባልሽ ማለት ነው። አብርሽ ማለት እባብ ነው። እንደውም እባብ ይሻለዋል። አስመሳይ፣ ሁልጊዜ አንገደፊ ማለት ነው። ይኸውላችሁ አንድ ነገር ልንገራችሁ፣ ተመልከቱ የአብርሽን ስራ በደንብ አድርጋችሁ ማለት ነው። ውድ ቤተሰቦች እኛ የሆነ ሩታ ጥሩ ነገር ቪዲዮ ከሰራች ወይም የሚያስቅ ነገር ከሰራች ሩታ ጀግና፣ ሩታ አንበሳ የሚል ከሆነ ኮሜንቱ ሩታን የሚያማገግዝ ሩታን ጥሩ ነገር ያለው ኮሜንት ቪዲዮውን እመኑኝና 2 ቀን 3 ቀን አይሰራም። በአንድ ቀን ነው የሚቋጨው ማለት ነው። ቅናት እኔ ባል በዚህ ናክል የሚቀና ባል እኔ አብርሽን አይቻለሁ። አብርሽን በሚስቱ የሚቀናው ማለት ነው። ነገር ግን ተመልከቱ በደንብ አድርጋችሁ። እኛ ሁልጊዜ ከሩታ ጎን የምንሆነው በምክንያት ነው። ምክንያቱም ያበላችበት እጇ፣ ያሳደገችበት እጇ፣ ለዚህ ደረጃ ያደረሰችበት እጇ ስለሚበሏት ነው ከሩታዬ ጎን ያለ ነው ማለት ነው። አይዞሽ በርቺ የምንላት ማለት ነው። እሱ ግን ሩታ አያችሁ ስትሰደብ፣ ሩታ ስትረገጥ እንኳን ቪዲዮ ሊያቆመው ይቅርና ገና ድጋሚ የተለያየ ነገር እያረገ ነው እንድትሰደብ በራሱ ቤት እንዲነግድባት የሚያመጣው። ይሄ ባን ነው? ይሄ ሰው ነው? ይሄ ሰው ናቸው እነዚህ ሰዎች፣ እነዚህ ቤተሰብ። የኮሜንት ጋጋታ እንኳን እየተሰደበች እያለ እንኳን ነውር ነው፣ ሼም ነው፣ በቃ ይብቃን አይሉ። ምክንያቱም ብር ስለሚወዱና ሩታዬን በሚዲያ እንድትጠላ ሊያረጓት ማለት ነው። ፈጣሪ አይጥላት። የሰውን መጥላት ምንም ያመጣ ነገር የለም። ይሄው ቡዝዬንም አየናት ማለት ነው። ቡዝዬ እንኳን ያን ሁሉ ስትመክራት ያን ሁሉ ስታረጋት ሩታዬ አንድ ቪዲዮ ስላጠፋች ማለት ነው፣ አንድ ስህተት ስለሰራች ተገልብጣ መታ ማለት ነው። አልቅሳ ነበር የመጣችው አለቻት። አልቅሳ ብትመጣ ሩታዬ ማለት ነው የቡዝዬን ቤት አልዘረፈችም፣
የቡዝዬን ብር ይዛ አልጠፋችም። አልቅሳ ብትመጣ ለፍቅር ነው። ፍቅር ደግሞ ማልቀስ ማለት ውርደት አይደለም። መፈቀር ጸጋ ነው። እንደውም ጎበዝ ናት። ምርጥና አንበሳ ነብር ልጅ ናት ማለት ነው። ስንት ነገር የሚገባ አለ። ብቻ አፈቅርሃለሁ በማለት ራሱ በጣም ጀግና ናት ማለት ነው። ከጀግናም በላይ ጀግና ናት ሩታ። ወንድሟን እንኳን አፍቅራ ብትመጣ ቀየረቻቸው እንጂ አልጎዳቻቸውም። ሩታ አፈቅርሃለሁ በማለቷ በመምጣቷ ሩታ አብርሽ ህይወት በመግባቷ ብዙ ነገር ቀይራቸዋለች። ብዙ ነገር አሳይታለች። ሚዲያ ላይ ብዙ ነገር ቡታጀራዎች ማን ያውቃቸው ነበር? ሩታ ሳትመጣ በፊት ለእውነት የምትቆሙ ከሆነ ማለት ነው ማን ይታይ ነበር? ማን ዞር? የተንቢ እኮ ለስሙ ነው ዩቱብ ከፈተችላቸው እንጂ ማለት ነው ሁሉ ነገር እኮ በልመና ነበረ። ገባችሁ? የዛሬ አያደርገውና ማለት ነው። ነገር ግን የዛኔም የነበራችሁ ኦዲየንሶቿ የሩታ ወዳጅዋን የምትወዷት የምታከብሯት የኔ ንግስት የምትሏት ዛሬ ተገልብጣችሁ በአንድ ባጠፋችሁ ነገር በትንሽ ነገር እሷን እየወቀሳችሁ ነው ማለት ነው። ሰው ማለት እንዲህ ነው። ማይቀየረው አንድ አላህ ብቻ ነው ማለት ነው። አብርሽ ማለት ለሚስቱ እንደዚህ ነው ማለት ነው። የምትወደድ ሚስቱ ስትወደድለት ሚስቱ ስደነቅለት አንድ ሰው ይወዳል። ኦዲየንስን ያመሰግናለሁ ተባረኩልኝ ይላል። ሚስቴን ወደዳቸው። አብርሽ ግን እሱ ከፍ ከፍ እንዲል እሱ በቃ ጀግና አንበሳ ሲባል ቪዲዮውን አያቆመውም። እስከ መጨረሻ 4፣ 5፣ 6፣ 7 ይሰራበታል። ግን ሩታ ጎበዝ ናት፣ ሩታ ጀግና ናት ሲባል አንድ ቪዲዮ እንኳን አይሰራም። በእሷ ቤቱን ሞር አይለቀቅም ማለት ነው። ገባችኋ? እንደዚህ አይነት አስመሳይ ቤተሰብና አስመሳይ ባል ነው ያላት ለሩታ ማለት ነው። ሩታ ነገ በህይወቷ የሚመጣና የምታይ ነገር ታያላችሁ። እድሜና ጤና ይስጠን እንጂ ማለት ነው። ሩታ እኮ በድራማ መልክ ሰባበራት፣ ስብርብር አረጋት። ማንም ይረዳታል የለም፣ የተረዳት የለም። ቤተሰቧ ራሱ ህይወቷ ለምን እንበጠብጣለን፣ ነገ በእኛ ታዝናለች በማለት በዝምታ ገዳይ ናቸው። የተማረ ይግደለኝ ማለት ነው። የሩታ ቤተሰቦች ደግሞ የተማሩ ናቸው፣ እንቁ ናቸው ማለት ነው። አዎ ሩታ ፈቀረችው፣ ወደደችው። ነገር ግን እንደ አብርሽ ገመድ ይዛ ወዲና ወዲህ አላለችም። ዛሬ ሆይ ሆይ ስለተባለ እያንዳንዱ እየመጣ አልቅሰሽ ነው የመጣሽው፣ አልቅሰሽ ነው የመጣሽው። ትምጣ፣ ምን ችግር አለው? አልሰረቀችም እኮ አፈቀረች እንጂ ወደደች እንጂ አከበረችው እንጂ ክብር ሰጠችው እንጂ። ብታፈቅሮም እኮ አልጎዳችው፣ ልሰጠችው። ከዛ ከነበረበት ደግሞ አሳልፋ ዛሬ ደረጃ ደረሰችው። ማን ያውቀው ነበር? አጠገቡ ማን ነበረ? ሩታ ሳትመጣ በፊት ለአብርሽ ማለት ነው። ማን ይጠጋው ነበር? ማን ሼር አረግለት ነበር? ማን ይፈተፍትበት ነበር? እንደዚህ ኦዲየንስ ማን ነበረ? ሩታ ሳትመጣ በፊት የማን አድናቂ ነበራችሁ? እያንዳንዳችሁ ዛሬ የምትሳደቡት ዛሬ የምትራገሙት ማለት ነው። ባለጌቶን ምን አገባችሁ? አማያገባችሁ ነገር የለም። ሳትጠሩ አቤት አትበሉ፣ ሳትለኩ ወዴት አትበሉ ማለት ነው። ያልተጻፈ ደብዳቤ ደግሞ አታነቡ። አንዳንዴ የተጻፈም ነገር ሲነበብ ጥሩ ነው ማለት ነው። እኛ ነገም ቢሆን ዛሬም ቢሆን ከሩታዬ ጎን ነው። ሞር ስታጠፋ እንኳን ማለት ነው። አንድ ሰው ከወደዱት ከነጥፋቱ ነው እንጂ ዛሬ እወድሻለሁ፣ አደንቅሻለሁ ጥሩ ስትሰራ ማለት ነው። ነገ ግን የላችሁ